በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላክ ፈቃዱ ሆኖ ከያለንበት ቦታ ሁሉ ስለተሰበሰበን ቅዱስ ቃሉን ስለሚያስተምረን ስለሚመክረን የአምላካችን የእግዚአብሔር ስሙ ዘወትር የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም እናትነትን ከድንግልና ራሔን ከአማላጅነት አስተባብራ ያዘች። በእናትነቷ በአማላጅነቷ ዘወትር ከኛ ጋር እንድትሆን ፈቃዷ ይሁንልን። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 13። አምላካችን እንደፈቀደ ለዛሬው ትምህርታችን መነሻ የምናደርገው የዚህን የሐዋርያው መልእክት ነው። ሁላችንም እንደምናውቀው የምንገኝበት ጊዜ የታላቁ ጾም አብይ ጾም የሚታሰብበት ስለሆነ የራሳችንን ሕይወት መመልከትም እንድንችል፣ በሌላ በኩል ደግሞ ያለንበት ጊዜ በቤተ ክርስቲያናችንም ዙሪያ ብዙ አይነት ፈተና የምንሰማበት እያንዳንዳችንም የምንፈተንበት ጊዜ ስለሆነ ፈተና ምን እንደሆነ ከየት እንደሚነሳ በፈተና መካከል እንዴት ማለፍ እንደምንችል መመርመርና መመልከት ተገቢ ስለሚሆን እግዚአብሔር እንደፈቀደ በዚሁ መነሻነት ነው የምንመለከተው። መጽሐፍ ቅዱስ እንደሚያስተምረን የአባቶቻችን የቅዱሳን ገድልም እንደሚመሰክረው በአጠቃላይ በክርስትና ሕይወት የተጓዙ የቀደሙት አባቶቻችን መስክረው ሊቃውንቱም በመጽሐፍ አመስጥረው እንዳለፉት ለክርስቲያኖች በዚህ ዓለም ቆይታቸው ሁልጊዜ ከማይለያቸው ነገሮች መካከል አንዱ ፈተና ነው። ፈተና ከክርስትና ሕይወት ጋር አብሮ የተገናኘ ነው። ክርስቲያን ሆኖ በዚህ ምድር ላይ እየኖረ ፈተና የለብኝም አልፈተንም የሚል ሰው አይኖርም። በቅድስና በንጽህና የበቁት አባቶቻችን እንኳን በፈተና መካከል እንዴት እንዳለፉ የተቀመጠው ገድላቸው ያመለክተናል። እኛ ደካሞች የሆነው ብዙ ነገር የሚጎድለን የዕለት ጸሎት እንኳን በአግባቡ ለማድረስ የምንቸገር ሰዎች ብዙ አይነት ፈተና በሕይወታችን ቢያጋጥመን የሚደንቅ ነገር አይሆንም። ምክንያቱም በጸሎት የተጉት በጸሎታቸው ኃይል አጋንንትን ሁሉ የሚያርቁት እነዚያ ቅዱሳን አባቶቻችን እንኳን ተፈትነዋልና ንጽሕት ቅድስት እመቤታችን ድንግል ማርያም በሕይወቷ እስከ መጨረሻው ድረስ በፈተና እንዳለፈች ቤተ ክርስቲያን ትመሰክራለች። አዳኛችን አምላካችን መድኃኒታችን ኢየሱስ ክርስቶስም በዚህ ምድር በሥጋ በተመላለሰበት የሰው ልጆችን ባስተማረበት ዘመኑ ሁሉ በፈተና መካከል እንዳለፈ የቅዱሳት መጻሕፍት ምስክርነት ያስረዳናል። ይሄ ሁሉ የሚያመለክተን በዚህ ዓለም ሰው እስከ ኖረ ድረስ ፈተናው አብሮ እንደሚኖረው በአንድም በሌላም መንገድ እንደሚፈተን ለዚህ ደግሞ
በሕይወቱ አብሮ የሚኖረው ጉዳይ ስለሆነ ለምንድነው የምፈተነው የሚለውን ጥያቄ በርግጥ ለራሱ አንስቶ መመልከትና መመራመር ራሱን መመልከትና መፈተሽ ቢገባውም ሐዋርያው ቅዱስ ያዕቆብ ግን በመልእክቱ ያስጠነቀቀው ማንኛውም አይነት ፈተና በሕይወታችን ሲደርስብን እግዚአብሔር እየፈተነኝ ነው አንበል ነው ያለው። እግዚአብሔር ማንንም ሰው በክፉ አይፈትንምና ብሏል። የሰው ልጆች እንዲወድቁ እንዲሰናከሉ እግዚአብሔር በማንም ላይ ፈተና አያመጣም። የእያንዳንዱን ሰው ድህነት የሚፈልገው አምላካችን ከፈተና ተጠብቀን ራሳችንን አውቀን ያዘጋጀልንን መንግስተ ሰማያትን እንድንወርስ እንጂ እግዚአብሔር ማንንም ሊወድቅ በሚችልበት ሊሰናከል በሚችልበት ክፉ ፈተና በማንም ላይ አያመጣም ነው። ስለዚህ በሕይወታችን ብዙ አይነት ፈተና ሲያጋጥመን እግዚአብሔር መከራውን ፈተናውን እንዳመጣብን አድርገን እንዳንናገር የሐዋርያው መልእክት ያሳስበናል። እግዚአብሔር ማንንም ሰው በክፉ አይፈትንምና። ፈተና ከየት ይመጣል? በሕይወታችን በእነማን እንፈተናለን? ይህንን ጥያቄ ስናነሳ የፈተና ምንጮቹ ብዙ ቢሆኑም በአራት ዋና ዋና መንገድ ግን በሰው ልጆች ላይ ፈተና እንደሚደርስ ቅዱሳት መጻሕፍት ያስተምሩናል። አንደኛ ሰው በራሱ ስሜት፣ በራሱ አስተሳሰብ፣ በስጋዊ ፈቃዱ ሲፈተን አንዱ ፈተና የሚያጋጥመን መንገድ እንደሆነ በመጽሐፍ ቅዱስ ተቀምጧል። ሰው በራሱ ምኞት፣ በራሱ አስተሳሰብ፣ በለበስነው ስጋ ፈቃድ ምክንያት ብዙ አይነት ፈተና በሕይወታችን ያጋጥመናል። በመጽሐፍ ቅዱስ ከፍተኛ ትኩረት ሰጥተን እንድንጠነቀቅም የተነገረን ከራሳችን የሚመነጨውን ፈተና በእኛ ላይ ገዢ እንዳይሆን ነው። ስጋዊ ስሜታችን፣ የራሳችን አስተሳሰብ፣ የራሳችን አመለካከት፣ ከልባችን የምናፈልቀው እነዚህ ሁሉ ከራስ ምንጭ ሆነ ክፉ የሆነው ምኞት ወደ ፈተና እንዳያስገባንና እንዳይፈትነን እንድንጠነቀቅ ነው የነገረን። በተለይ ሐዋርያው ሲናገር እግዚአብሔር የማይወደውን እግዚአብሔር የማይስማማውን ነገር እንዳንመኝ፣ ለነፍሳችን ለስጋዊ ሕይወታችን ጤናማ ያልሆነውን ነገር እንዳንመኝ፣ ክፉ የሆነ ምኞት የምንመኝ ከሆነ ግን ምኞት በእኛው ልቦና ውስጥ ደግሞ ኃጢአትን ስለምትጸንስ ክፉ የሆነ ምኞት በስታድግ ኃጢአትን ስለምትወልድ ኃጢአት ደግሞ ካደገች የምታመጣው ሞትን ስለሆነ እንዲህ አይነቱ ፈተና ከራሳችን ምንጭ እንዳይሆን እንድንጠነቀቅ ቅዱሳት መጻሕፍት ይነግሩናል። ይሄው ሐዋርያው በመልእክቱ በምዕራፍ 1 ቁጥር 14 ላይ እንዳለን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ብለዋል። በራሱ ምኞት የራሱን ምኞት ሲያስቀድም የራሱን ሐሳብ ብቻ ሲሰማ እግዚአብሔር የሚነግረውን ልቦናው አልሰማ ብሎ ከዘጋ የሚበጀውን የሚጠቅመውን ነገር ቤተክርስቲያን ያስቀመጠችለትን የነገረችውን ነገር ካልተቀበለ
በራሱ ፈቃድ ብቻ የሚሄድ ከሆነ ይሄ የራስ ምኞት ነው። እንደዚህ አይነቱ ምኞት ኃጢአትን ጸንሳ ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ያለው በዚያ ሰው ላይ ይፈጸማል ማለት ነው። በራሳችን ምኞት ተነስተን ለፈጸምነው ነገር ቤተክርስቲያናችን መድኃኒት አድርጋ ያስቀመጠችልንም ንስሐ ነው። ምክንያቱም ተጠያቂዎቹ እኛው ነንና በራሳችን ምኞት በራሳችን ፍላጎት ተነስተን ስለፈጸምነው ተጠያቂዎች ስለሆንን እንዲህ አይነቱ ከራስ ለሚነሳ ፈተና መድኃኒት እንዲሆነን በሃይማኖት የተሰጠን ንስሐ ነው። አጥፍቻለሁ፣ በድያለሁ፣ እግዚአብሔርን አሳዝኛለሁ በሚል መንፈስ ወደ እግዚአብሔር እንድንቀርብና ለፈጸምነው ስሜታችን ፍላጎታችን ላሸነፈን ከዚያም በኋላ ለፈጸምነው በደል ሁሉ ከእግዚአብሔር ምሕረትና ይቅርታ በማግኘት ነው የወደቀ ሰው የሚነሳው፣ ፈተናው ከሱ የሚርቅለት። በራስ ምኞት ለተፈጠረ ፈተና ሰው ንስሐ የማይገባ ከሆነ ያ ያሸነፈው ወይንም ደግሞ የሚፈትነው ፈተና ከሱ ሊርቅለት አይችልም። እንደውም የበለጠ ኃይል እያደገ ነው የሚሄደው ነው የሚለው። ጊዜ በሰጠነው ቁጥር ችላ ባልነው ቁጥር ለንስሐ በራቅን ቁጥር ከእግዚአብሔር ይቅርታ ማግኘት የሚገባንን ጉዳይ ከዛሬ ወደ ነገ እያስተላለፍን በሄድን ቁጥር የበለጠ እኛን ለሞት ወደሚያበቃ በደል እየመራን የሚሄድ ፈተና እንደሆነ ነው የተነገረን። ስለዚህ እያንዳንዱ ክርስቲያን ዘወትር ራሱን መመርመርና መጠየቅ ያለበት ይሄ ፈተና ሲያጋጥመው ፈተና ሲፈጠርበት ከኔ ነው ወይ ምንጩ ብሎ ራሱን መጠየቅ ነው ያለበት። ሁለተኛ ፈተና የሚያጋጥመን ከተለያዩ ሰዎች ነው። በተለይ ሰዎች በራሳቸው አስተሳሰብ በራሳቸው አመለካከት ተነስተው የሌላው ሰውን ስሜት ባለመጠበቅ የሌላው ሰውን ፍላጎት ባለመጠበቅ በመሳሰሉት መንገዶች ተነስተው በክፋት አስተሳሰብ ተይዘው ሰዎች ለሌሎች ፈተና ይሆናሉ። በተለይ በመጽሐፍ ቅዱስ የምናነሳው ታላቁ አባት ሎጥ በዘመኑ በነበረበት ጊዜ በክፉ ሰዎች በሚሰሩት ስራ በሰዎች ምክንያት እንዴት ይፈተን እንደነበረ መጽሐፍ ቅዱስ ታሪኩን አስቀምጦልናል። ሶስተኛ የሚፈትነን ሰይጣን ነው። ሰይጣን ሁልጊዜም ቢሆን ማንንም ሰው በክፉ ለመፈተን የተዘጋጀ ነው። የተለያዩ ክፉ የሆኑ ሐሳቦችን ከእግዚአብሔር እኛን ሊያርቁ የሚችሉ ነገሮችን በህሊናችን በመጨመር በማሳሰብ እኛን ከእግዚአብሔር ለመለየት ቆርጦ የተነሳ ጠላታችን ነው። ስለዚህ በምኞታችን በሐሳባችን ሁሉ ይፈትነናል። በተለያዩ ሰዎች ላይ አድሮ ይፈትነናል። ይሄ ከሰይጣን የሚፈጣብን ፈተና ነው። በመጨረሻ በአራተኛ ለጥቂት ሰዎች፣ ለታደሉ ሰዎች፣ ለተመረጡ ሰዎች የሚደርስባቸው ፈተና ደግሞ ከእግዚአብሔር የሚመጣባቸው የሚሰጣቸው ፈተና ነው። ቅድም ሐዋርያው እንደተናገረው እግዚአብሔር ማንንም ሰው በክፉ አይፈትንም ብሏል። እግዚአብሔር የፈተናው ምንጩ ያ ሰው እንዲፈተን ፈቅዶ የተፈተነበት ፈተና ከሆነ ግን ፈተናው የደረሰበት ሌሎችን ለማስተማር እንደሆነ በትክክል እንድንረዳ ያስፈልጋል። በተለይ በመጽሐፍ ቅዱስ ብንመለከት ለዚህ ምሳሌ የሚሆኑን ሁለት ቅዱሳን አባቶቻችንን እናገኛቸዋለን። አንደኛ አባታችን አብርሃም በኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ላይ እንደተነገረው እግዚአብሔር ከዚህ በኋላ አብርሃምን ፈተነው ነው የሚለው።
እግዚአብሔር አብርሃምን ለምን ፈተነው? ሰዎች ከአብርሃም የሚማሩት ብዙ ነገር ስላለ ነው። በአብርሃም በጎ ሥራ ፈተናን አልፎ የሚገኝ ሰው ስለሆነ የአብርሃም ቅድስና፣ የአብርሃም ንጽህና፣ የአብርሃም ታዛዥነት፣ አብርሃም እግዚአብሔርን እንዴት እንደሚያከብረው ሌሎች ሰዎች እንዲማሩበት ራሳቸውን በታዛዥነት ለእግዚአብሔር እንዴት ማዘጋጀት እንዳለባቸው ትምህርት እንዲሆኑ አብርሃም ሕይወቱ ለዛ የበቃ እንደሆነ ስላወቀ እግዚአብሔር አብርሃምን ፈተነው። ለዚህ ነው ልጁን ይዞ እንዲወጣ ወደ ተራራ ልጁን መስዋዕት እንዲያቀርብ ከእግዚአብሔር የተነገረው። ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው በመልእክቱ እንደተናገረው ይህን ሁሉ ነገር አብርሃም ሲያደርግ ግን የሰጠውን የተስፋ ቃል እንደሚፈጽምለት ያምን ነበርና የአሕዛብ ሁሉ አባት አደርግሃለሁ ብሎ በቃል ኪዳን የሰጠውን ልጁን መስዋዕት እንዲያደርግ ወደ ተራራ ይዞ ሲወጣ አብርሃም ያምን የነበረው ነገር ልጄን ዛሬ መስዋዕት ባደርገው እግዚአብሔር አስነስቶ ልጄን እንደገና የሰጠኝን ቃል ኪዳኑን ይፈጽማል ብሎ ያምን ነበርና ነው። ጽኑ የሆነ በፈተና መካከል እንኳን እያለፈ በጽናት የታየ እምነት ስለሆነ እግዚአብሔር መልካም የሆነውን ነገር ሰዎች እንዲያዩ አብርሃምን ፈትኖታል። እስከዛሬ ድረስም በፈተና መካከል በምሳሌነት ያለፈውን አባታችን አብርሃምን በማንሳት ብዙዎች ከሕይወቱ እንማራለን። ሌላው የምናነሳው ለፈተና ምሳሌ የሚሆነን በእግዚአብሔር ፈቃድ የተፈተነ ጻድቁ ኢዮብ ነው። ያን ሁሉ መከራ በልጆቹም በንብረቱም ላይ ፈተና ሲያጋጥመው ፈተናውን ሁሉ አልፎ መገኘት የሚችል ሰው እንደሆነ ከጥቅም ጋር የተገናኘ ሳይሆን በፍጹም እምነት እግዚአብሔርን የሚያምን መሆኑን አምላካችን እግዚአብሔር ስለሚያውቅ ሰይጣን ለመክሰስ በቀረበ ጊዜ ፈትነው ብሎ ፈቃድ ሰጥቶታል። ኢዮብም ፈተናውን ሁሉ አልፎ የትዳር ጓደኛው የሆነችው ሳትቀር እግዚአብሔርን ካደው ብላ ሰይጣን በሷ አድሮ ብዙ ነገር እንኳን ሲናገር እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ የሰይጣንን ፈተና ድል ያደረገ ነው። እንደ እግዚአብሔር ያለ ታላቅ እንደሌለ ተረዳው ነው ያለው። ፈተናውን ተፈትኖ ሲያልቅ በመጽሐፈ ኢዮብ ላይ ታሪኩን እንደተናገረው እግዚአብሔር ብዙ አይነት መከራ ዛሬ በማናችንም ላይ ሊደርስ የማይችለውን አይነት ፈተና ከባድ የሆነ ፈተና ከደረሰበት በኋላ ይህን ሁሉ ነገር ታግሶ ካሳለፈ በኋላ እግዚአብሔር በሱ ያስተማረውን ነገር በሕይወቱ ተመልክቶ የተናገረው ነገር ቢኖር ፈተናው የበለጠ ወደ እግዚአብሔር እንዳቀረበው ነው። የበለጠ እግዚአብሔር ማን እንደሆነ እንደተረዳ ነው። ስለ እግዚአብሔር እስከ ዛሬ ድረስ ከሰማው የበለጠ እግዚአብሔርን ማወቁን ነው። ምክንያቱም እግዚአብሔር ማንንም ሰው በክፉ አይፈትንምና ስለ እግዚአብሔር ያውቃል። ጻድቅ የሆነ ሰው ነው። ነገር ግን በዚያ ሁሉ መካከል በፈተና እግዚአብሔር ሲያሳልፈው እነሆ እንደ እግዚአብሔር ያለ ታላቅ እንደሌለ እንደ እግዚአብሔር ያለ ታላቅ እንደሌለ መረዳቱን መስክሯል። ይሄ ሁሉ የሚያሳየን በፈተና መካከል የሚያሳልፈን እግዚአብሔር ከሆነ ሁልጊዜም ለበጎ ነገርና ለትምህርት እንጂ ለክፉ እንደማይፈትነን ነው። ይህን ነገር መነሻ አድርገን ዛሬ እኛ ያለንበትን ሕይወታችንን ስንመለከት ፈተና ከብዙ አቅጣጫ እንዳለብን እንረዳለን። አንደኛ እያንዳንዳችን ቅድም እንደገለጽኩትም በክርስትና ሕይወት ራሳችንን ከማዘጋጀት ለክርስትና ሕይወት እንደሚገባው ከመኖር አንጻር ራሳችንን ስንመረምረው ብዙ የሚጎለን ነገር እንዳለ እናውቃለን። በተለይም ደግሞ የክርስትና መንገድ የንስሐ መንገድ እንደሆነ ቤተክርስቲያን እየነገረችን ንስሐ ለመግባት ነገ በማለት ዛሬ ሳይሆን
ቀጠሮ በመስጠት እውነት ፈተና የሆነብን ነገር ከኛ እንዳይርቅልን ከፈተና ነፃ እንዳንሆን ለራሳችን ፈተና የሆን ሰዎች ብዙዎች ነን። በዚህ የተነሳ ህይወታችንን ብንመለከተው ከችግር ላይ ችግር ከፈተና ላይ ፈተና በተለያየ መልኩ በህይወታችን ሲደራረብ እናያለን። በአንድ ቀን በሁለት ቀን በአንድ ሳምንት በአንድ አመት ሊጠናቀቅና ማለቅ የሚገባው የምናስበው የትኛውም ጉዳይ እነሆ ጊዜያትን ሲፈጅብን ትንሹ ነገር ሲወሳሰብ ቀላሉ ነገር ሲከብድ የምናስበው የምናልመው ነገር ሁሉ አልሳካ ሲለን እናያለን። ምክንያቱም ከፈተና ራሳችንን ነፃ አድርገን ስላልወጣን ራሳችንን በንጽህና በንስሐ ስላላጠብነው ትልቁ የሆነውን በእግዚአብሔር ዘንድ የሚያስጠይቀንን መንገድ አውቀን ተረድተን ራሳችንን ማዘጋጀት ስላልቻልን ነው። ማሰብ ያለብን እንደዚህ አይነቱ ፈተና በእኛ ውስጥ እንዳይመጣ ነው። ፈተና ከዚህ ውጭ ከተመለከትን ግን በተለይ ዛሬ ያለንበትን የቤተ ክርስቲያናችንን አጠቃላይ ሁኔታ ስንመለከት የምንሰማው የምናነበው የምንመለከተው ነገር ሁሉ በተለያየ መልኩ እንደሚፈትነን እንረዳለን። እንግዲህ ፈተና በሰዎች ላይ አድሮ ያመጣብናል። ፈተና ከሰይጣን ይመጣብናል። ፈተና በራሳችን ምክንያት ይመጣል ብለናልና የተፈጠረውን በዘመናችን ያለብንን በተለይም ደግሞ በቤተ ክርስቲያናችን ዙሪያ የምንሰማውን ፈተና ስንመለከት እግዚአብሔር ለኛ ይሄ ሁሉ ፈተና መከሰቱን ለምንድነው እንድናቅ ያደረገን ብለን መጠየቅ አለብን። ፈተና በሰዎች ላይ ሲከሰት የሚከተሉት 5 መልእክቶች ይኖሩታል። አንደኛ የተሳሳትነውን እግዚአብሔርን ያሳዘነውን ነገር ምን እንደሆነ ለይተን እንድንረዳ ለማድረግ ነው። በትዕዛዝ በስርዓት በሕግ የተቀመጠን ነገር ተላልፈን በራሳችን አካሄድ ሂደን የፈጸምነው ነገር ከሆነ ይሄ ነገር ስህተት መሆኑን እንድናቅ ፈተና በሕይወታችን ይመጣል። ስለዚህ የፈተናው አንዱ መልእክቱ ይሄን ነው። ምንድነው የተሳሳትነው? አሁን ወደ ቤተ ክርስቲያናችን መለስ ብለን ብንመለከት ይሄን ሁሉ ፈተና ስንመለከት ይሄን ሁሉ ፈተና ስንሰማ ፈተናው አንዱ ያለው መልእክት በአሰራራችሁ በአካሄዳችሁ እየፈጸማችሁት ያለ ስህተት ችግር አለ እያለን ነው። ዛሬ ቆም ብለን የቤተ ክርስቲያንን ስርዓቷን የቤተ ክርስቲያንን እምነቷን የቤተ ክርስቲያንን መዋቅሯን ብንመለከት በብዙ መልኩ እየተሸረሸረ እንደሆነ እንመለከታለን። ስለዚህ እየተፈጸመ ያለው እየተጓዝንበት ያለው መንገዳችን ስህተት እንደሆነ እግዚአብሔር ሊያስተምረን ብዙ አይነት ፈተና ከተለያየ አቅጣጫ በተለይም ደግሞ በቤተ ክርስቲያናችን ዙሪያ ሲከሰት እንመለከታለን። ፈተና ሁለተኛ የሚከሰትበት ምክንያት በእግዚአብሔር ተስፋ ማድረግን እንድንማር ነው። በፈተና መካከል ሰዎች ማለፍ ካልቻሉ በእግዚአብሔር ተስፋ ማድረግንም አያውቁም። ብርሃን ዓለም ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 5 ከቁጥር 3 እና 4 ላይ እንደዚህ ነበር ያለው። ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናን ፈተናም ተስፋን እንደሚያደርግ እያወቅን በመከራችን ደግሞ እንመካለን ያለው። ፈተና ተስፋን ያደርግልናል። በተፈተንና ፈተና ባጋጠመን ጊዜ ከዚህ በፊት ያልተማርነውን ያላወቅነውን እንድናቅ ያደርገናል። በራሳችን አቅም እንደሌለን በራሳችን ኃይል እንደሌለን በመረዳት የበለጠ ወደ እግዚአብሔር እንድንጸልይ አዳኛችን እርሱ እንደሆነ ከገባንበት ፈተና እንዲያወጣን ወደ መማፀን እንድንሄድ ያደርገናል። ሰው በራሱ ማድረግ እንደማይችል አቅም እንደሌለው ኃይሉ
ጉልበቱ እግዚአብሔር ብቻ እንደሆነ ካወቀ ተስፋ ማድረግን በሕይወቱ ተረዳ ማለት ነው። ስለዚህ ፈተና የሚመጣበት ተስፋ በእግዚአብሔር ማድረግን እንድንማር ነው። እኛ ዛሬ በእውነት ከተመለከትን በዘመናችን በቤተ ክርስቲያናችንም ዙሪያ በክርስቲያኖቹም ዙሪያ ደረሰ የምንለው ፈተና ከዚህ በፊት በአባቶቻችን ላይ የደረሰውን ፈተና ጋር ብናወዳድረው በእውነት ያን ያህል አጋነን የምንናገረው አይደለም። ግን ለምንድን ነው ፈተና የከበደን? ለምንድን ነው ግን ፈተናው ትልቅ የሆነብን? ይሄ ፈተና የመጣበት ለኛ ሊያስተምረን የፈለገው ሶስተኛው ምክንያት በትክክል ያለንበትን ደረጃ ሊያሳየን ነው። ይሄ ፈተና በቤተ ክርስቲያናችን ዙሪያ ሁሉ የምንሰማው ፈተና እኛ ስም እንደተሰጠን ነው ያለነው ወይስ ስማችንና ተግባራችን ተለያይቷል? የካህናቱ ደረጃ ስም እንደተሰጣቸው ነው ያሉት ወይስ ስማቸውና ምግባራቸው ተለያይቷል? የምእመናን ስም እንደተሰጣቸው ነው ያሉት ወይስ ስማቸውና ምግባራቸው ተለያይቷል? ከስማችን ባሻገር እኛ በትክክል ማን ነን? እውነት ተናጋሪ ማን ነው? ሐሰትስ ደግሞ የሚናገር ማን ነው? ለእውነት የሚቆም ማን ነው? ምናልባት በስም ብዙዎቻችን ስንጠራ ለእውነት የምንቆም አድርገን ብዙዎቹን እንጠብቅ ይሆናል። ግን በትክክል አሁን ያለንበት ዘመን የቤተ ክርስቲያን ፈተና ይሄንን አሳይቶናል። ማን እውነተኛ ማን ሐሰተኛ እንደሆነ፣ ማን ለእውነትና ለሃይማኖት እንደቆመ፣ ማን ደግሞ ለጥቅም እንደቆመ። ስሙ ለሁሉም እኩል ቢሰጥም በተግባር ግን በክርስትና ሕይወት ግን ያለንበት ደረጃ የቱ እንደሆነ እንድናቀው እግዚአብሔር እያደረገን ነው። ያለን እየመሰለን ውስጣችን ባዶ እንደሆነ እያወቅን ነው። ብዙዎች ለቤተ ክርስቲያን የሚቆረቆሩ ይሄን ያህል አለን የምንለው ሰዎች ምን ያህል እንደሆኑ እየለየን ነው። ስለ ቤተ ክርስቲያናችን ብዙ ምእመን በትክክል ያውቃል። ቤተ ክርስቲያን ኃላፊነት አለብኝ ብሎ የቤተ ክርስቲያንን ነገር ተከታትሎ ተረድቶ ትምህርቷን አውቆ ለመመስከር ለመናገር ስንቱ ቤተ ክርስቲያንን ለመጠበቅ ቆሟል። ቤተ ክርስቲያንን እኮ የሚጠበቀው ሰው ትምህርቷን ሲያውቅ ነው። ሰው ስርዓቷን ሲያውቅ ነው። በትክክል እውነትን ይዞ መራመድ ሲችል ነው። የ21ኛው በእስክንድሪያ ሊቀ ጵጵስና የተሾመው ቅዱስ ጴጥሮስ አትናቴዎስን ተክቶ የነበረው ከመንበረ ፕትርክናው ተነስቶ በአርዮሳውያን ምክንያት እንዲጋዝ እንዲሰደድ ሲደረግ በምትኩም ደግሞ አርዮሳዊ መንፈስ የነበረበትን ሰው በመንበሩ ላይ ሲያስቀምጡ ኃላፊነት የነበረባቸው ክርስቲያኖች ናቸው የታገሉት። ቦታው የቅድስና ቦታ ነው። የተሰደደው አባታችን መመለስ አለበት። አርዮሳውያን ከዚህ መንበር መነሳት አለባቸው ብለው 2-3 ዓመት የሙሉ ታግለው ነው። እውነትን መስክረው ነው። በምእመናን ጽናት ነው ይሄ ቅዱስ አባት ወደ መንበረ ፕትርክናው የተመለሰው። ምእመናን ያላቸውን የቤተ ክርስቲያን ኃላፊነት በሚገባ ተወጥተዋል። ታሪክ ይዞላቸዋል። እግዚአብሔርን በረከቱን ሰጥቷቸዋል። ዛሬ እኮ የቤተ ክርስቲያንን ጉዳይ ትንሹም ትልቁም እየተነሳ ቤተ ክርስቲያንን መናቁን በአንድም በሌላም መንገድ የሚገልጸው በእውነት ለቤተ ክርስቲያንን ተቆርቅረው የተሰለፉ ምእመናን የሉም ብለው ሊሆን እኮ ይችላል። ስንቱ ሰው በትክክል ቤተ ክርስቲያን የጎደላት ችግር የሆነባት ምን እንደሆነ ስንቱ ምእመንስ ተረድቷል። ባለው በአቅሙ በጉልበቱ የሚችለውን ነገር ቢያደርግ ሊለውጥ የሚችለው ነገር እንዳለ ስንቱ ተረድቷል። ስለዚህ በስም ብቻ አለን የምንል እንዳንሆን በተግባር የት እንዳለን ያለንበት የፈተና ጊዜ ያሳየን ነው። ስለ ካህናት ብዙ ተብሏል። ስንቱ ካህናት ናቸው እንደያዙት እንደጃቸው መስቀል ለክርስትና ዓላማ ጸንተው እውነትን መስክረው እየተጓዙ ያሉት? ስንቶቹስ ደግሞ እያስመሰሉ ነው? በስመ ካህን ሁሉም ካህን ተብሎ ሊጠራ ይችል ይሆናል። ግን ያለንበት ዘመን
እግዚአብሔር እንድናውቅ ያደረገን ነው። ስለዚህ ካለንበት እግዚአብሔር ከሚያሳየን ከትንሹ ነገር ተነስተን ነው ወደ ትልቁ ስራ መሄድ መቻል ያለብን። ፈተናው ይህንን ነገር ሊያሳየን ነው። በአራተኛ ደረጃ ፈተና የሚመጣው ለማስተማር ነው። ትምህርት አለው። ወደ ታሪክ መለስ ብለን በፈተና መካከል ካለፉት አባቶቻችን ፈተናው ለምን ደረሰባቸው? ፈተናውስ ደግሞ ለማለፍ ምን አደረጉ? ዛሬ የምናያቸው ቅዱሳን መጻሕፍት በእጃችን የደረሱት ዛሬ በእጃችን የደረሱት ብዙ የቤተ ክርስቲያን ሀብት ንዋያተ ቅድሳት ዝም ብለው አይደለም። በዘመነ ሰማዕታት መጻሕፍት ብቻ ሳይሆን ክርስቲያኖቹን እንኳን ለማጥፋት የተነሳው ትልቅ ያንን የመከራ ዘመን አባቶቻችን በምን አይነት ጽናት ነው ያለፉት? ምን አድርገው ለቀጣዩ ትውልድ ምን አስበው ምን አስቀምጠው በመሄዳቸው ነው ዛሬ እኛ እጃችን ላይ እነዚህ ሕይወት የሚሰጠው መጽሐፍ ሊደርሰን የቻለው ብለን ራሳችንን መመርመርና መጠየቅ አለብን። በአምስተኛ ደረጃ ፈተና ለኛ ከበረከት ወደ በረከት እንድንሄድ ከጸጋ ላይ የበለጠ ጸጋ እንድናገኝ የምንችልበት መንገድ ነው። በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 10 ቁጥር 13 ላይ እንደዚህ ይላል፣ ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገዙ ዘንድ እንድትችሉ ከፈተናው ጋራ መውጫውን ደግሞ ያደርግላችኋል ነው የሚለው። ትዕግስትን እንድትይዙ ያደርጋችኋል። የበለጠ ጸጋ እንድታገኙ፣ የበለጠ በረከትን እንድታገኙ፣ የበለጠ በቅድስና እንድታገኙ፣ የበለጠ ቆራጦች እንድትሆኑ፣ የበለጠ ጽኑዋን እንድትሆኑ፣ የበለጠ እውነተኞች እንድትሆኑ። እውነተኛ ሆኖ መገኘት ትልቅ ጸጋ ስለሆነ፣ ጽኑ ሆኖ መገኘት ትልቅ ጸጋ ስለሆነ፣ ታማኝ ሆኖ መገኘት ትልቅ ጸጋ ስለሆነ፣ ትዕግስተኛ ሆኖ መገኘት ትልቅ ጸጋ ስለሆነ የሚመጣውን ዘላለማዊ ሕይወትን አስቀድሞ ዕለት ተዕለት ሕይወትን መምራት ትልቅ ጸጋ ስለሆነ ለራሴ ከማለት ለወገኔ ለወንድሜ ብሎ መኖር ትልቅ ጸጋ ስለሆነ ዛሬ ያጣናቸውን ጸጋዎች እንድናገኝ በፈተና መካከል ሁሉ እንድናልፍ ያደርገናል። ለዚህ ነው ፈተና እግዚአብሔር ማንንም በክፉ አይፈትንም ብሎ ቅዱስ ያዕቆብ በመልእክቱ የተናገረው። ለዚህ ነው ፈተናው ትምህርት አለው ዛሬ ለእያንዳንዳችን። ቤተ ክርስቲያናችንን የገባችበትን በቤተ ክርስቲያናችን ዙሪያ የምንሰማውን በርካታ ፈተና ዛሬ ስናስተውል ለእኔ መልእክቱ ምንድን ነው ብለን መጠየቅ አለብን። እኔ ይህንን ፈተና እንዴት ነው የምመለከተው? እኔ ያለኝ የክርስትና ሕይወት የክርስትና ተግባር ለቤተ ክርስቲያኔ ጥብቅና ለመቆም ለክርስትና ጥብቅና ለመቆም ምን ያህል ዝግጁ ነኝ? ምን ያህል መስዋዕትነት እየከፈልኩ ነው? የራሴን ኃላፊነት በምን ደረጃ እየተወጣው ነው የሚለውን ነገር በትክክል እንድንመለከት ያደርገናል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አምላካችን ለአባቶቻችን ለቅዱሳን የሰጠውን ጸጋ የበለጠ ለኛም ሰጥቶን በፈተና መካከል አልፈን ወደ በለጠ ጸጋ ወደ በለጠ በረከት የምንተላለፍበትን እድል እንዲሰጠን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ቤተክርስቲያናችን በብዙ መልኩ ፈተና ገጥሟታል። ይህን ሁሉ ፈተና ደግሞ አስተማሪ ነውና በእውነት ሁላችንም በፈተና መካከል አልፈን ከፈተናው ተምረን በአንድነት በህብረት በታማኝነት ቅድስት ቤተክርስቲያንን ለማገልገል እንዲያበቃን የእግዚአብሔር ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር።